ዓለም ሳይፈጠር እግዚአብሔር የሚድኑትንና የሚጠፉትን ወስኗል ወይ? መጽሐፍ ቅዱስ ውስጥ እግዚአብሔር የሚጠፉትን ወስኗል የሚል የለም። ያልተጻፈ ማን እንደዛ ተብሎ የቱ ጋር ተጻፈ? ማንስ አስተማረ? እንዴት እግዚአብሔር ሰዎች እንዲጠፉ ይወስናል? እንዴት እንዲጠፉ ይጽፋል? ከመጀመሪያው ነው በቃ ማትድኑ ብሎ እንዴት እግዚአብሔር ዓለም ሁሉ እንዲድን ይወዳል። ስለዚህ እንዲጠፉ ወስኗል የሚል የለም። እንዲጠፉ መርጧቸዋል የሚል የዳነው ሰዎች ግን የጸደቅነው ሰዎች ግን እንዳንመካ ያስፈልጋል። እኛን በተመለከተ ደግሞ ሌላ ተጽፏል። ተመርጠህ ነው ይላል። እንግዲህ አትከራከሩ። እናንተ 12ታችሁ እኔ መረጥኳችሁ እንጂ እናንተ አልመረጣችሁም። ስለዚህ ጴጥሮስ እኔ እኮ ሐዋርያ ሆንኩት እኔ እኮ የዳንኩት መርጬው ነው አይባል። ስለዚህ በዳነው ሰዎች ላይ የተጻፈ አለ። ከዘላለም በፊት ለዘላለም ሕይወት የተመደቡ ቃሉን አመኑ ምናምን የሚል ንባቦች አሉ። መካድ አንችልም። ባጭሩ በደህንነታችን ጉዳይ እኔና አንተ በዳነው ሰዎች መካከል በደህንነታችን ጉዳይ እግዚአብሔር ሉዓላዊ ነው ማለት ነው። እንደገና በእግዚአብሔር ፍቅር ላይ የበለጠ እንድናርፍ ነው። እኔ እኮ መርጬው አይደለም እሱ መርጦኝ ነው ብለን እንድናርፍ የእግዚአብሔር ፍቅር ትልቅ መሆኗ እንድናውቅ መጽሐፉ የሚለው በደህንነታችን ላይ ደግሞ አሁንም ቢሆን ሉዓላዊ መሆኑን እንድናውቅ በኃጢአታችን ሙት ነበርንና ልንመርጠው አለመቻላችንን እሱ ከሙታን ካላነሳን በቀር ማንነሳ መሆናችንን ማሳያ እግዚአብሔርን ፍቅር ማሳያ ምርጫውን ማሳያ ነው እንጂ በሌሎች ላይ እግዚአብሔር አስቀድሞ የሞት ፍርድ ፈረደ እንዳይድኑ ወሰነ የሚል ንባብ መጽሐፍ ቅዱስ ውስጥ የለም። የዳነው ሰዎች ደግሞ መመካት አንችልም። እኔ ከነሱ ተሽዬ ነው ጻድቅ ሆኜ ነው ብለን እንዳንል የተጻፈ ነው። ሙሉ ትምህርቱ ሐሳቡ በረጅም ባጭሩ ይሄው